አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ ዛሬ በአንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼክ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ ለብዙ ነገሮች ማለት ነው። ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበር እንደዚህ አይነት ነገር ውስጥ የገባሁት። ገባህ አይደለ? አንተ የልጅ አባት ነክ ሎሪ አንተን ይጠብቅሃል። እኔ አንተን ብቻ ደስታ እያስቀደምኩኝ ብዙ ነገሮችን ምናልባት ወደኋላ አድርጌ ሊሆን ይችላል። ያልተረዳሁት ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ ጠራው ካብሽ ከህይወትክ ለአንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው በጣም ስቄን እየበላው በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ። አብሽ አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምና ዛሬ መልስ አልሰጣትም። ዛሬ መጥቶ ሰላም አለ መልስ አልሰጣትም። ለሷ ፊት አልሰጣትም። እሱ ግን ሸለመጥማጥ ነገር ነው። ሴቶቹ ጋር ሲመጣ ካሜራ ጀርባ የሆነ ነገር ይጎዳል፣ ሄርሜላንም ይጎዳል። አፈሪ ብላ አሁን ሹፊ ሄርሜላ አስተሳሰብና አነጋገሯ እንደተረዳው እንደሆነ ከካሜራ ጀርባም ከዳኔ በኋላ ራሱ አይዞሽ እያላት ነገር ነው አሳየችው። ሰባ አነጋገሯ ቪዲዮ ወደ ኋላ ተመለስ ነገራችን ላይ ማለት ነው። ደውይልኝ ብቻሽን አወራሻለሁ ማለት ለምን አስፈለገ? ለምን ምስቱ አጠገብ ውሳኔውን አልተናገረም? እንኳንም ሄርሜላ ሸሸችው። እንኳን ጥሩ ነው ያደረገችው ሄርሜላ ጥሩ አደረገች እኮ። እሱ እኮ ልጁ በቃ የሆነ ነገር ነው። ሴትዮ ጋር ስመጣ ኮንፊደንስ የለውም። በቃ አንገቱን ይደፋል። ከካሜራ ጀርባ ሙክ እንደውሎ ጨቃጭቃ ምናምን ነገር። አሁን እኮ ሄርሜላ ሩታ ስላለች ደውይልኝ ወይ እኔና አንቺ ብቻችን እናውራ ብሎ ነው ሄደው። ሩታ አጠገብ እውነቱን ለምን አልተናገረም? በሄርሜላ እና በሩታ ለመጫወት ነው እሱ ፍላጎቱ። ሹፌ የድብቅ እንትን የለም። የድብቅ ጋብቻና ኑሮ የለም። እኔ እንደሚመስለኝ ታውቂያለሽ፣ ከዚህም በፊት ልጁን ለማጫወት ማታ ማታ ሲመጣ ምን አለ አብረን ቤት ልጃችንን ብናሳድግ ይለኛል ብላ በተደጋጋሚ ይሄን ነገር አውርታለች። ሩታ ትዋሻለች። አስመስለም ተወራለች። በሁለቱም ህይወትን ለምን ይጫወታል? ለምን ቁርጡን ነግሮ ለሱም ቁጥር አይደለም ይሄ እንባ የሰው ልጅ እንባ አይደለም። ለሱም ቆንጆ አይደለም። ሩታም ከሆነች ወልዳለታለች። ብዙ ነገር ነው እንትን ያለችው። ወለደችለት። እቺም ከሆነች ብዙ ነገር ነው። አመት ነው ከሱ ጋር የታረገችው። ሩታ ደግሞ አላምናትም። እሱ ያላለ ሁሉ ለሚዲያ እያወጣች ነው። ፎዚ እንደሪሽ ፎዚ እንኳንም ሄርሜላ ይሄን ሀሳብ አመጣች። ገባሽ? እሱ ነገ እምቢ ብሎ ሩታ ጋር ቢሄድ ኖሮ ሄርሜላ ትሰደብ ነበረ። እንኳንም ራሱ ይሄን ነግራታል። ለምናታል ወንድማ እሺ ብለው ነበር ለወንድማ ራሱ ትላንት። ምክንያቱም ኤፍሬም ይገፋታል፣ ሩታ ትገፋዋለች። ይሄ አንድ አህያ የመሰለ ወንድምየው ይገፋታል። ልጅቷ ስቃዩን በስንት ሰው ነው እየተገፋች። ውሻ እኮ ነው የተደረገች። የሆነ ነገር ሹፊ የሆነ እንደ ሄርሜ የቻለችው ነገር የለም። የሚዲያን ጉድ የቻለችው ሄርሜላ በጣም ጎበዝ ሴት ነች። ጀግና። አዎ ለምን ቃላት የለኝም ለሷ። ለምንድን ነው ያም ይመጣል አፉን ሁሉ ሰዋክ ያረገ ጠዋት መጥቶ እሷ ላይ ሰዋክ ያረጋል። ያም ይመጣና እሷ ላይ ያስታውካል። ፊቱን ያልታጠበ ሁሉ ከእንቅልፉ እንደተነሳ መጥቶ ቪዲዮ ለመስራት እሷን እንዲህ አለች። በቃ የሚደብር ኑሮ ነው አሳለፈችው። እንኳን እቅጩን ተናገረችው። ከወደታት ተካልመጠ ገደል ይግባ አለቀ። ራሳት ወንድ የለም ኢትዮጵያ ላይ ጉድ እኮ ነው። የሆዴን ነው የተናገረችው ዛሬ ሄርሜላ የሆዴን ነው የተናገረችው። ደስ ያለኝ ነገር ደግሞ ሁለቱንም አቆማ መናገሯ። ሁለቱንም አቆማ መናገሯ። ኮፕሊንግና በአፋችሁ ተናገሩ፣ በእጃችሁ ታፕታፕና ኮፕሊንግ አጎራተ ለልጅቷ አንድ ነገር ምን አለ መሰላችሁ? በተራና ዋና እንደማመጥና በኋላ ከፍታለሁ አዳም እቺ ልጅ ወላሂ ልጅ ናት። እንባዋ በጣም ነው እንትን ያለው። እሱ አቋም የለውም። በእንትን በወተት ገብተው ዝንብ በእንትን በወጥ ይገባል አይደለም? እዛም ጥልቅ እዚህም ጥልቅ አትግዱን። ስለዚህ
ይሄ እንትን በእርጎ የገባ ዝንብ ነው የሆነው። እዛም ጥልቅ እዚህም ጥልቅ። እነዚህ ልጆች ህይወታቸው በጥብጧቸዋል። እዛችም ጋር ሲሄድ ተስፋ ይሰጣታል፣ እዚችም ጋር ሲመጣ ተስፋ ይሰጣቸዋል። እነዚህ ልጆች በኋላ ቀር ሆነዋል። እቺ አሁን ልጅ ናት፣ የመጀመሪያ ነህ አለችው። ስለዚህ ተጫውቶ መሸሽ የለም። ሚነግራት ከሆነ ቁርጦ ነግሮ በስነ ስርዓት ያግባት። ክብር አላት፣ ሴት ልጅ ናት። ቤተሰብ ብዙ ነገር ይጠብቅባታል። የመጀመሪያው ናት። ያቺም እናቱ ጋር የልጅ እናቱ ጋር የሚሄድ ከሆነ ጥርግ ብሎ እቃውን ይዞ ሰብስቦ ይሄድ። እዚህ ጋር መናገር አይችልም። እዛ ጋር ሄዶ ሌላ፣ እዚህ ጋር ሌላ ለምን ይሆናል? በካሜራ ፊት ሌላ፣ ከኋላ ሌላ ለምን ይሆናል? እነዚህ ልጆች ለምን ይጫወትባቸዋል? እኛም ልጅ አለን። እኛ ብንሆንስ በእነሱ ቦታ እንዴ? ማቆም አለበት። ቆንጆ አልሰራም እሱ። በነገሩ ይሄ አንገቱን የሚደፋ ሰው ሴትን ወንድም አትመኝ። የሚናገር ሰው ቆንጆ ነው እኮ ይወጣለታል። አሁን ሩታ ተናጋሪ ነች። የምታስበው ሁሉ ሚዲያ ላይ ይወጣለታል። ያንን ደግማ ታሳየ። ወንድ ባለን ትጎዳለች። አየተ ተናጋሪ ነች። ይሄ ዝም ብሎ አንገቱን እየደፋ ሁሉ ሴቶቹ ላይ እየተጫወተ ትላንትና ሊታረቅ ነበረ። ይሄ ነገር የያዘችው ቡዜ ናት። ቡዜ ከሪቶ ጋር መሆን አትፈልግም። ስለዚህ የዚች ልጅ ጉዳይ ቡዜ ይዘዋለች። ትላንትና ሊታረቅ ነበረ። ይሄ ለሀጫ ይሄ አቋም የሌለው ትላንትና የዚህን አይነት ወንድ ከምጽጠኝ በማጸኔ ውስጥም አላህ አምጣ። ሁለተኛ ደግሞ እንደዚህ አይነት ባለ ቢያረግ እኔ በደቂቃ ነው ከቤት የሚወጣ። በቃ እዛ ይኑር ይለፋ አደግዛ ምንድነው እንደዚህ ነገር ፖዚ መጀመሪያ ነው መሰለኝ አልቆረጠችም። ልጅ እኮ ናት ሄርሜላ ስታያት። ሄርሜላ አይደለችም። ሰውዬ እኔ የምልሽን ሰውዬ ራሱ አብርሃም ተብዬው በእርግጥ መናገር አለበት። ሩታን ከወደደ አለ ነው ሳለ ልጁን ወልዳለታለች። አብሮ አሳልፏል። ይሄድ ሄርሜን ከወደደና መጣ አይደለም ተበድሎ ነው መጣ። እዚህ አጥቶ ሰውንም ከልክሎላት እንዲህ አትናገሩ ፈልጌ ምኑሩ ነው። አንቺም ተሄድሽ ሲጀመር ኤፍሬም ራሱ ሄዶ ማለት ነው ሄርሜላ ከፍሮ ምናምን እየታመደ ምን እየደፋ ወንድሙም ስጠራ አክስቱም ስትመጣ ስጠራ ይሄቱ ምንድን ነው ጓደኞቹም ለሀጫቱን ያዝረከረኩ ሄርሜላ ላይ አይሆንም። እንደዚህ አይነት ትዳርን ያልወዶላትም ይሄንን ብትወጣ አሰን እንኳን ወጣችሁ እንደምን ነው አለ እሱ ወንድ የለም እንደ ኢትዮጵያ ላይ ኢትዮጵያ እኮ ብስሚላሂ ረህማን ረሂም ብላብላም ነው እናትዬ ሰፊ ናት። ወንዶችም አሉ። ኔታ አርጌታች ይኸውልሽ ፎዚ ይሄ የሄርሜላ ህይወት የመጠበጣት ፍሬም ነው። ነገ እሱ ይሄ ነገር ይኸው ያድርስበት። በፍቅር ገብቶ ህይወት የመጠበጣ እሱ ነው። ስለዚህ የዚች ልጅ እንባታ ያላችሁ ወስቶ በሆነ ነገር ነው ስሜ በጣም አይደለም። እኔ እኮ ወንድሜ ኑሮዬን አይኖርልኝም፣ እህቴ አትኖርልኝም። ትመክረኛለች እንጂ ይሄ መንገድ መጥፎ ነው ወንድሜ ትለኛለች እንጂ እህቴ ትለኛለች እንጂ አትኖርልኝም። ከኔ ጋር አታድርም። እሱ ለምን እቅጩን አይናገርም? ሩታን ካለ ምንም እንቅጭ እንደዚህ መዛነፍ የለም። መቀጥ ብሎ ህይወቱን መምራት አለበት። እሷም ወልዳለች። መጥፎ ነው ሴት ነኝ ሄርሜላን ካለ ወደዚህ መጥቶ በቃ በስርዓቱ ሩታ ጋራ ካልኖረ ወደ ሄርሜላ ተመልሶ በስርዓቱ መኖር አለበት። ሁለቱ ሴቶቹ መልቀስ የለብኝም ነው ባይነኝ። እኔ ሴት ነኝ። እችን መልቀስ የለበትም። እችን ምርጫ እሱ ነው። እችን ወዳታለሁ ብሎ ቀጥ ብሎ ዛሬ ግን ይሄ እምባ ምንም ላይታየው ይችላል። ነገ ዋጋ አስከፍለዋል። እውነቴ ነው የምላቸው፣ ነገ ዋጋ አስከፍለዋል። አሁን እኮ አለ ለምንድን ነው ከፈለግሽው በስልክ አነጋግሪ ወይ ብቻ አግኝኝ። ሁሉ ጊዜ ከካሜራ ጀርባ ነው እሱ ስራ። የማዘረገዘውም እንደዛ ነው መሰለኝ። ያንተ ያለ ያወጣኛል። ይሄ ረጉድ እኮ ነው ሲመጣ የሆነ ፊሊንግ ያሳያታል። ቤቷ ሰደች ሩታ ራሷ ለራሷ የተገላለጠች ሴት ነች። እንግዲህ በእንቅልፍ ልብሳ ነው ዳሏ የምትወጣ መሰል ሶፋ ላይ እዛ ላይ እንግዲህ የሆነ ነገር ያሳየኛል አለች ትላንትና። ወንድሞ ፊት ለፊት ቤት የሚደረግና እዚህ የሚደረግ አንድ አይደለም አለችው። ፊት ለፊቱ ትዋሻለች። በጣም ሰውዬው የሆነ አትዋሽም። ትክክለኛ ነው የተናገረችው ነገር ማለት ይሄን ቃል ደጋግመዋለች ከዚህ በፊት እሷም ሄርሜላ ትክክል ነች።